ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ እንደተለመደው በነሩታ እና በአብርሃም ዙሪያ ሰሞኑን መነጋገሪያ የሆነ አዳዲስ መረጃዎችን ይዘንላችሁ መጥተናል። የሩታ እንባና የአብርሃም ሳቅ መካከላቸው ያለው ርቀት የሰፋ ይሄደ ይመስላል። በተለይ ዛሬ በወጣው ቪዲዮ ላይ የተሰማው ንግግሮች ብዙዎችን አስገርሟል። ዝርዝሩን አብረን እንግዲህ እናያለን። እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩ እያለን ወደ መረጃችን ስንገባ በቅርቡ የወጣው መረጃዎች እንደሚያሳዩት ሩታ በጣም ከባድ በሆነ ስሜት ውስጥ ትገኛለች። በተለይ በዳኒና በሜሪ መካከል የተደረገው ንግግሮች ለሷ ትልቅ የልብ ስብራት ሆኖባታል። ሩታ ስሜቷን የምትደብቅ ሴት ብትሆንም ዛሬ ግን መቆጣጠር አቅቷት በለቅሶ ስሜቷን ገልጻለች እና ከእንደዚህ አይነት አባት ጋር ከመወለድ በፊት ለምን እና በሌላ በኩል አብርሃም ከሄርሜላ ጋር ያለው ግንኙነት ወደ ሌላ ምዕራፍ የተሸጋገረ ይመስላል። አብርሃም በቅርቡ ቀለበት አድርጎ ታዩታላችሁ። እንግዲህ ምንም ማድረግ የሚቻል ነገር አይደለም። ሩታና ደጋፊዎቿም ይኸው በእጅግ አስቆጥቷቸዋል። እናም በጣም ብዙ ሰዎች ተናደው ነገሩን ለማመን እስከሚዳግድ ድረስ ሲናገሩ ነበረ። ጓደኞቿን በተለይ አቤል ያው አቤልን ታውቁታላችሁ። ከዚህ በፊት ብዙ ነገር ሲያደርግ የመጣ ነው። ከመጀመሪያውም ጀምሮ ብዙ ነገሮችን ሲያደርግ ሲያበላሽ እና ነገሮቹን ይበልጥ አወሳሳቢ ሲያደርግ ተመልክታችኋል። አሁንም ማላቸው ገብቶ ነገሮቹን ይበልጥ እያወሳሰበ እንደሆነና ለሄርሜላም ድግስ እያዘጋጀ እንደሆነ ብዙ መረጃዎች እየወጡ ይገኛሉ እና በጣም የሚደብር ነገር ነው። እውነት ለመናገር አንድ ጓደኛው የሚያስብ ከሆነ ያ ጓደኛው ልጅ እንዳለው እያወቀ እና እስቲ ወይ ፍቻቸው ወይ በስነስርዓት የተደረገ ነገር አላየንም፣ አልሰማንም። እዚህ ጋር ሌላ ትዳር ሲመሰርት ወይም ሲያስብ አንደ ጓደኛነት ጓደኛውን መምከር አለበት ብለን ነው እኛ የምናስበው። ይሄ ትክክል አይደለም። ጓደኛው ይበልጥ መጥፎ ነገር ውስጥ እንዲገባ ወይ ያልሆነ ነገር ውሳኔ ላይ እንዲደርስ ጓደኛን ከመገፋፋት ይልቅ ይሄ ነገር ለወደፊት ይሆናል አይሆንም የሚለው ቁጭ ብሎ ጓደኛውን ቢመክረው ጥሩ ነው ብለን ነው የምናስበው። አቤል ይሄ እንግዲህ እንደ ምክር ብዬ ነው የማስበው። አብርሃምም የሚሰማ ሰው አይደለም፣ ግን አንዳንዴ ያው ቁጭ ብሎ በመነጋገር ነገሮችን መፍታት ይሻላል ብዬ ነው የማስበው። ሮጦ ትዳር ላይም ቀለበትም ላይ መደራረግም ላይ መግባት ደግሞ ነገሮችን ያበላሻል እንጂ ምን የሚያሳምር ነገር የለውም። አሁን እሱ እዚህ ጋር ሩታን ለማናደድ ብሎ አንድ ነገር ቢያደርግ ሄርሜላ ደግሞ እውነት ነው ብላ ከተቀበለች ነገሮቹን ይበልጡ ስብስብ ውስጥ እንደሚከት ሁላችንም እናውቃለን። አብርሃም ይህን የሚያደርገው እንግዲህ በእውነት ሄርሜላን አፍቅሮ ነው ብዬ እኔ በጭራሽ አላምንም። እኔ ምንም ነገር እንትን እላለሁ። እኔ የእውነት ወዷት ወይም ፍቅር ኖሮት ነው ብዬ አላስብም። በግድ እሷ በግድ ነው እኔን ታፈቅረኛለህ ብላ እንኳን ስትጠይቀው በግድ ስትጠይቀው እናውቃለን። ከዚህ በፊት ብዙ ቪዲዮዎችን አይተናል። እና አሁን እኔ አፈቅራታለሁ ብሎ መቼስ ቀለበት አደረገላት። እኔ የምር በዚች አንድ ወር ውስጥ ሙሉ የሚቀየር ነገር አለ ብዬ አላስብም። እስኪ እናንተስ ምን ትላላችሁ? ሩታን ለማናደድ ነው ብላችሁ አታስቡም? ይሄን ያደረጉት እና በጣም የሚገርም ነገር ነው። ግን ያው ለሁለቱም የቀረበላቸው አንድ አይነት ጥያቄ ነበረ። ጥያቄ ይቀርብላቸው ማለት ነው እና ወደፊት ምን አይነት ህይወት እንዲኖራችሁ ትፈልጋላችሁ የሚል ነበረ። መልሶቻቸው ግን ፍጹም የተለያየ ነበረ። ሄርሜላ በበኩሏ እንዲህ ብላ ነበረ። አብርሃም ታዛዥ ሆኜ ለቤተሰቤ በቃ ታዛዥ ሆኜ ልጄን አለች ሁሉ ኡልን እንደ ራሴ ልጅ ተንከባክቤ መኖር እፈልጋለሁ ስትል ሙሉ ዝግጅቱ ላይ ገልጻለች። እንደዚህ ማለት ጭራሽ አትችልም። አንደኛ ልዑሌ የገዛ እናት አለው፣ አባት አለው። አባቱ ልዑሌን ሄዶ ያያል እንጂ ልዑሌ መጥቶ ከአብርሃም ጋር የሚኖር አይመስለኝም። ይህንን ሩታም የምትፈቅድ አይመስለኝም። እኔ እስቲ ሀሳብ አስተያየታችሁን አስቀምጡ። እኔ ተሳስቼም ከሆነ ሀሳባችሁን አስቀምጡ። ያው አብርሃም ደግሞ በአንጻሩ ነገሩን ፈጣሪ ነው የሚያውቀው፣ እኔ ዛሬን መኖር ነው የምፈልገው በሚል ነበረ ስሜቱን የገለጸው። እሷ ባለችው ነገር እሷን አክሰፕት አላደረጋትም። ያው እናንተ እዚህ ጋር ጥያቄ ነው። እስቲ እናንተም እስቲ ምን እንደተሰማችሁ እዚህ ጋር ኮሜንት ላይ አስቀምጡልን። ይህ የሚያሳየው እንግዲህ ሄርሜላ ለትዳሯ ተጣደፈች እንጂ አብርሃም ግን አሁንም በጥርጣሬ ውስጥ ነው እንዳለ ነው።
ወይም እስቲ ዛሬ ለማሳለፍ ብቻ እያደረገው እንደሆነ ነው እኔ ማቀው። እኔ አሁን ከብዙ ነገር ካየሁት ለሩታን ለማናደድ ያደረጋቸው ነገሮች ስለሆኑ ምንም እውነት ሊመስለኝ አልቻለም። እስቲ እናንተ ማሰብ አስተያየታችሁ ደግሞ አይለየን። እሺ ለዛሬ ያዝናቸው ቪዲዮዎች እነዚህ ናቸው። እንግዲህ ቤተሰቦቻችን የነ ሩታ ቤት ግርግር በዚህ መልክ ቀጥሏል። ሩታ የልጇን አባት እንዲህ ባለ ሁኔታ ማየት ምን ያህል ይጎዳታ ይሁን? እስቲ አብርሃምስ በእውነት ከሄርሜላ ጋር አዲስ ህይወት ይጀምራል? እናንተም በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮአችንን ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ሀገሬ ልጆች እወዳችኋለሁ።